ለምንድን ነው የምኖረው? እግዚአብሔር ካለ ለምን ዝም ይለኛል? ነፍሴ በጨለማ ውቅያኖስ ውስጥ እየሰጠመች የጸለይኩት ጸሎት አንዱም እንኳን ከቤተ ክርስቲያን ጣራ አልደረሰም። አሁንማ ተስፋዬ ሁሉ ተማቶ እኔማ በዚህ ሰዓት ሞት ቢመጣና ይዞ ጨልጥ ቢል ይሻለኝ። ሞት ይሻለኝ። የኔ ልጅ ፊትህ ከጭንቀት የተነሳ የጠቆረ ይመስላል። ሰላም ላንተ ይሁን። ሰላም ነው ያሉት አባቴ። ሰላም የሚለው ቃል ራሱ ለኔ ትርጉም ካጣ ቆይቻለሁ። አሁንማ እግዚአብሔር ፈጽሞ እኔን ረስቶኛል። እኔ በዚች ቤተ ክርስቲያን ብቀመጥም ልቤ ግን ገሃነም ውስጥ ያለች እየመሰለኝ። ለምን እንዴት ትላለህ? እግዚአብሔር የሚረሳው ፍጥረት የለም። የሰማይ አዕዋፋትን የሚመግባቸው የምድር እጽዋትን የሚያለብሳቸው እርሱ በውኑ አንተን ይረሳል? እነሱማ እንደኔ በደል የለባቸው። እኔ እኮ አባቴ ለመናገር እንኳን የምጸየፈው ሕይወት ውስጥ ነበር የነበርኩት። አሁንማ ተስፋዬ ሁሉ ተማቷል። ስንት ጊዜ ንስሐ ገብቼ ዳግም ማለቂያ ወደ ሌለው ጉድጓድ ውስጥ ወድቄያለሁ። አሁንማ ፈጽሞ እግዚአብሔር ረስቶኛል። እኔ እግዚአብሔር ይቅር ባይ ነው፣ እግዚአብሔር መሐሪ ነው የሚለው ትርጉም ራሱ ምንም ተረት ሆኖብኛል። አይ የኔ ልጅ ትልቁ ኃጢአትህ የሰራኸው ስህተት ሳይሆን እግዚአብሔር እኔን ይቅር አይለኝም ብለህ ማሰብህ ነው። ምክንያቱም ይህ የሰይጣን ትልቁ ወጥመድ ነው። መቼም ቢሆን እንደዚህ ማሰብ የለብህም። ኃጢአትህ የፈለገ የከበደ ቢመስልህ ከምሕረቱ ጋር ማወዳደር የለብህም። ምክንያቱም አምላካችን ወሰን የሌለው ለምሕረቱ ብዛት ሰማይና ምድር እንኳን የማይችሉት ቸር አምላክ ነው። ግን እንዴት? መጽሐፍ ቅዱስ እኮ የኃጢአት ደሞዝ ሞት ነው ይላል። ታዲያ እኔ ልሞት እንጂ በሕይወት ልኖርማ አይገባኝም። አሁንማ እኔ ለዚች ቤተ ክርስቲያን ባዕድ። አትሳሳት ልጄ፣ በፍጹም ባዕድ አትሆንም። እስኪ ስማኝ፣ ብርሃን መኖሩ የሚታወቀው በጨለማ አይደለም። ጌታችንስ ወደዚህ ምድር የመጣው ጻድቃንን ቅዱሳንን ለማሞካሸት አይደለም፣ እንደኔና እንዳንተ ላሉ የጎሰቆለች ነፍስ ላላቸው የነፍስ መድኃኒትን ለመስጠት ነው። እስኪ ልጠይቅ፣ አንድ እናት ልጇ በጭቃ ውስጥ ቢወድቅባት ይሄማ ቆሽሿል ብላ ትጥለዋለች ወይንስ አንስታ አጥባ ታለብሷለች? እናት አይደለች? ታጥበዋለች። እናሳ ይቺ እናት ላልፈጠረችው ልጅ እንዲከራራች እናትየውንም ልጁንም የፈጠረው አምላክ እንዴት አይራራ? እንዴት አያነሳ? ልጅ ግን እኮ እኔ በጭቃ ውስጥ መኖር የለመድኩ ይመስለኛል። ይህ የሚሆነው ልጄ ከመንፈሳዊ ድካም አንጻር። የኔ ልጅ ንስሐ ማለት አንድ ጊዜ ገብተህ የምታበቃው አይደለም።
ንስሐ ማለት የህይወት ዘመን ጉዞ ነው። ንስሐ ማለት በህይወት ዘመንህ ሁል ጊዜ እየደጋገምክ የምታደርገው ነው። በወደቅ ቁጥር እየተነሳ፣ በቆሸሽክ ቁጥር እየታጠብክ ነው። እስቲ ቅድስት ማርያም ግብፃዊትን አስባት። በኃጢአት ባህር ውስጥ የተዘፈቀች የነበረች ብትሆንም ዛሬ ግን ከታላላቁ ከነ አብርሃም ከነ ይስሐቅ ጎን ቆማ እግዚአብሔርን ቅዱስ እያለች ታመሰግናለች። ይህ የሆነው እንዴት ነው? በእግዚአብሔር በታላቅ ቸርነቱና በእርሷ ትንሽ ጥረት አይደለም። ልክ ነው። ግን እኮ እኔ እኮ በህይወቴ ባዶ ነኝ። እኔ እኮ ቤተሰቤ፣ ትምህርቴ፣ ስራዬ ሁሉ ትርጉም አልባ ሆኖብኛል። ህይወቴ ሙሉ ባዶ ነው። ምን መሰለህ የኔ ልጅ፣ ልብ ውስጥ የፈጣሪ የእግዚአብሔር ብቻ የሆነች አንድ ባዶ ቦታ አለች። ይህችን ቦታ በዓለም ለመሙላት ሞከርክ፣ አልሆነልህም፣ አይሆነልህም። እስኪ ዛሬ ያቺ ባዶነትህ ወደ እግዚአብሔር እንድትጮህ ፍቀድላት። ነቢዩ ቅዱስ ዳዊት ምንድን ያለው? ከጥልቁ ሆኜ ወደ አንተ እጮሃለሁ አይደል ያለው? አንተም ካለህበት ከጭንቅ ጥልቅ ወደ አምላክህ ጮህ፣ አትጠራጠር። አምላክህ ዛሬም ድረስ በር ላይ ቆሞ ይጠብቃል። ታዲያ አሁን ብሄድ ይቀበለኛል? በድያለሁ ብለው አይገባኝ? በፍጹም በፍጹም ልጄ። እንደውም ልጄ ተመለሰልኝ ብሎ በሰማይ ታላቅ ደስታን ያደርጋል። ከመላእክቶቹ ጋር ይደሰታል። ከአንተ የሚጠበቀው ጌታ ሆይ በድያለሁና ይቅር በለኝ፣ ቆሽሻለሁና አጠበኝ ማለት ነው። ሌላውን እሱ ራሱ ያስተካክለዋል። ኃጢአቴ ከባድ ነው አትበል። ምክንያቱም የእርሱ መስቀል ከአንተ ኃጢአት በላይ ከብዳለች። አባቴ በእውነት አመሰግናለሁ። አሁን በህይወት መኖር እፈልጋለሁ። አሁን በአባቴ እቅፍ ውስጥ ሆኜ አዲስ ሰው መሆን እፈልጋለሁ። አባቴ አሁን መኖር እፈልጋለሁ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። አቅፍ እግዚአብሔር የንስሐ በር ይስጥ። ሰላሙን ላንተ ያድርግ። ሂድ ወደ መቅደሱ፣ ሂድ ከአምላክህ ወደ እግዚአብሔር ታረቅ ልጅ